ይዘብን ልትመጣ እንዳይሆን እኔ ምን አውቃለሁ? ቆይ ምንድነው እንደዚህ ያደዘዘኝ? ቆይ ምንድነው እንደዚህ ያፈዘዘኝ? ምን ላደርግ ነው የገባሁት? እንዴት ነው ያንቺን ሀሳብ የሰማሁት? ማለት የሆነ ነገር አድርጊ። ቆልፋብን እንኳን ሄደችው ምን አድርጊ ትኛለሽ? ራስሽ እንዳስገባሽኝ መውጫውን ራስሽ ፈልጊ። እኔ እኮ ላንቺ ብዬ ነው። እሺ አሁን ምን እናደርግ? በቃ በሩን ሰብረን እንውጣ። በእኛ ቀን እንዴት ይሰበራል? ተቆልፏል እኮ። በዛ ላይ ደግሞ የሰው በር መስበር ወንጀል ነው። በቃ እንሂድ ማለት እንሂድ። ምን ልታደርጉ መታችሁ ነው? አሁን ለምንድን ነው የምትሄዱት? ቤቴ ነው። እቃዬን ልወስድ ነው የመጣሁት። ጋሼ በሌለበት አንዲትም እቃ ቢሆን ይዘሽ መሄዳችሁ። ምን ነው ተጋባችሁ እንዴ? አገባሽ? እሱን የመሰለ ባል ተገኝተዋል። ሲያልፍም አይነካሽም። መሀይም ስሚ፣ እንደውም ዛሬ እዚሁ ድፍት አድርጌሽ እንዳልሄድ መሞከር ነው። ዛሬም ጥጋብሽ አልበረደልሽማ? ኧረ እኔ ጠግቤ አላውቅም። የድሃ ልጅ ነኝ፣ እናውቃለን። የትንሹን ሳጥን ቁልፍ አምጪው። መሀሌትና ኤፍራታ ጉድ ሆኑ። ያልተጠበቀ ለሰው ተንኮል ሲያስቡ ንብረት ሲፈልጉ ለራሳቸው ቂሊንጦ ገቡ። ዳጣ ደግሞ ወላጆቿን በሞገስ አማካኝነት እየፈለገች ትገኛለች። የሆነ ፍንጭ ላይ ደርሳለች። በህፃንነቷ ዳጣ ስትጣል የጣላት ወንድ እንደሆነ ይሄውም አባቷ እንደሆነ ተረታለች ማለት ነው። ቅድስት ታሪክ ነው የሰራችው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ስትጀምሩ በላይክ ጀምሩ። ምሳሌ ክፍል 60 ተለቋል። እንግዲህ እስከ መጨረሻው ተከታተሉ። በዚህ ድራማ ብዙ ነገሮችን ተምረናል። በባለፈው እንዳየነው ዝና እንግዲህ ያልጠበቀው ነገር ነበረ እቤት የጠበቀው። አሁን ላይ ደግሞ እነ መሀሌት ያልጠበቁት ነገር ተከስቷል ማለት ነው። ይሄም ምንድነው? ኤፍራታ ወደ ቤት እንሂድና እቃ ይዘን እንምጣ። ቤትሽ አልናፈቀሽም ወይ? አሁን ብሩክ ስለሌለ እቃሽን ማውጣት አለብሽ። ቤቱ ብሩክ ሲመለስ ባዶውን ነው ሊጠብቀው የሚገባው። ምንም አታመጣም ያቺ እንከፍ ቅድስትም በማለት ቅድስትን እያጣጣሉ ይገኛሉ። የናቁት ያስረግዛል እንደተባለው ቅድስትን በጣም ይንቋታል። ቅድስት ግን በጣም ስማርት ከነሱ እጥፉን የምትበልጥ ልጅ ናት። ቅድስትን የሚንቋት የቤት ሰራተኛ ስለሆነች ብቻ እንጂ ከነሱ በሁሉም ነገር ትበልጣለች። በመልክም በጸባይ በሁሉ ነገር ከነሱ እጥፍ ነው የምትበልጠው። እንግዲህ ቢንቋትም እሷ ግን ታሪክ ነው የሰራቸው። ምንድነው የሆነው ካላችሁ እንግዲህ መሀሌትና ኤፍራታ ወደ ብሩክ ቤት አመርተዋል። ብሩክ ያው እንደሌለ ስለሚያውቁ እቃ ከቤት እንዘርፋለን ብለው ነበረ የሄዱት። ይሄንን ሀሳብ ያመጣችው ኤፍራታ ናት። ኤፍራታ ሁሌ የምታመጣው ሀሳብ እንግዲህ ምንም አይነት ዋጋ ቢስ ነው። ሲያዩት መልካም የሆነ የሚጠቅም አይነት ቢመስልም መጨረሻው ግን የማያምር ሀሳብ ነው የምታመጣው ኤፍራታ ማለት ነው። ተስማምታ እንግዲህ እውነት ብለሻል ብላ መሀሌትም ተከታትለው ሁለቱም ወደ ብሩክ ቤት ያመራሉ። ቅድስት እንግዲህ ከላይ ሆና ከፎቅ ላይ እነሱ ሳያት እሷ አይታቸው ነበረና ያደረገችው እንግዲህ በሩን ዝም ብላ ዘግታ ሳትቆልፍ ዞር ነው እያለችው ማለት ነው። ከዛ በኋላ እነሱ ከገቡ በኋላ ወዲያ ቢያዩ ወዲህ ቢያዩ ምንም አይነት ሰው ቤት ውስጥ የለም። ቤቱን ብሩክ የለም ብላ ክፍቱን ጥላ ሄደች ማለት ነው። ብትልም ኤፍራታ አይ እንደዛ አይመስለኝም፣ አሁን ማድረግ ያለብን ለብሩክ እናቱ የሰጠችው ውድ ጌጣጌጦች አሉ፣ እሱን ይዘን መውጣት አለብን። እሱ ደግሞ ያለው መኝታ ክፍል ሳጥን ውስጥ ነው ያለው። ስለዚህ እሱን ይዘን መውጣት አለብን ብለው ወደ መኝታ ክፍል ያመራሉ። እዛ እንደገቡ የበር ድምጽ ይሰማሉ። ቅድስት ስትቆልፍ የበር ድምጽ ሰሙ። ከዛ ደንግጠው ሲወጡ በሩን ሲያዩት ተቆልፏል። ወይኔ ሰራችልን፣ ተበላን፣ ፖሊስ ቢመጣብንስ ምን ይሻለናል በማለት ግራ ይጋባሉ። በህግ አምላክ አርፋችሁ ተቀመጡ ብላ እንግዲህ ቅድስት ቤት ቆልፋ ነው ወደ ፖሊስ ጣቢያ ሄዳ ፖሊሱን ያመጣችሁ። ያው ፖሊሱ እንግዲህ እንደዚህ በምታዩት መልኩ መሀሌትን እያስለፈለፈ ይገኛል። ኤፍራታም ዝም ብላለች። እንግዲህ ፖሊስ ስታይ ጸጥ ብላ ግድግዳ ተደገፊ እንደተባለችው ተደግፋ ቆማለች ማለት ነው። እዚህ ጋር እንግዲህ መሀሌት ውትወታዋን ጀምራለች። የጀመረችው ውትወታ ምንድነው?
በመጀመሪያ ቅድስት ናት ቀድማ በሩን ከፍታ የገባችሁ። ምን ልትሰሩ መጣችሁ? እንዴት መጣችሁ ስትላት ምን አገባሽ ቤታችን ነው የሚል መልስ ነበር የመለሱላት። እሷ ግን ፖሊሱ ከኋላ እንዳለ እነሱ ምንም የሚያውቁት ነገር የለም እቃ ልወስድ ነው የመጣሁት ቤቴ ነው በሚል ድፍረት ተናግራለች ማለት ነው መሀሌት። ጋሼ እዚህ ቤት ሳይኖር አንዲትም እቃ መውሰድ አትችይም፣ ማውጣት አትችይም። ለምን መጣችሁ? ሰው በሌለበት እንዴት ትመጣላችሁ? ብትልም ምን አገባሽ ቤቴ ነው ነው ያለችው። አይ ቤትሽ አይደለም ቤታችሁ አይደለም ብትላቸውም ምን ነው አገባሹ ወይ የሚል መልስ ነው የመለሰችላት መሀሌት። እና እንደሱ አይነት ወንድ ተገኝቶ ነው ወይ ብላ ነው ቅድስትም በፈገግታ የመለሰችላት። ሲያልፍም አይነካሽም እንዳንቺ አይነት መሀይብ አሁን እንዲያውም እዚህ ጋር ደፍቼሽ ነው የሚሄደው። የመኝታ ቤቱ ቁልፍ የሳጥኑ ቁልፍ የት እንዳለ ታመጫለች በማለት አንገቷን አንቃት ነበረ። አሳያችኋለሁ በማለት ወደ ክፍል ስትገባ ፖሊሱ እንግዲህ ገብቶ እዚህ ምስሉ ላይ እንደምትመለከቱት ሁለቱንም በቁጥጥር ስር አውሏቸዋል ማለት ነው። ገንዘብ ፍለጋ ሄደው የሰው ንብረት ለመዝረፍ ሄደው እንደዚህ እጅ ከፍንጅ ያለ ምስክር መሀሌት እንግዲህ ውርደቷን ተከናንባለች ማለት ነው። ሌላኛው እንግዲህ በዚህ ፓርት ዳጣ ነው የምንመለከተው። ዳጣ ወላጆቿን እየፈለገች ነው። በሞገስ አማካኝነት ፈልገን እናገኛቸዋለን ብሎ ቃል ገብቶላት ነበረ። አሁን ላይ እየፈለጉ ይገኛሉ። እኔ የሁሌ ጥያቄ ያለብኝ እናት አባት፣ ስሜ እንኳን ዳጣ የሚለውን ራሴ ነኝ ያወጣሁት። የአባት ስም ሲባል ወፍ የለም እና እያለች ሁሌ ታለቅሳለች። ይሄ የማይፈታ የሁል ጊዜ ጥያቄ የሆነባት ዳጣ እንግዲህ ትናንትና በዛሬው ክፍል ሰዎችን አብረዋት የጎዳና ህይወት ላይ ስትኖር አብረዋት የነበሩ ሰዎችን እንግዲህ ሁለት ሴቶችን ጠይቃለች። አንደኛዋ ስትጠይቅ ሲቲ ናት የምታውቀው። እንዲሁም የሰውየው ጥሎች ሲሄዱላ ብዙ መረጃ እንዳላት ነግራናለች። እሷን ወደ 22 ሄደሽ ጠይቄ ብላታለች። እንግዲህ ቀጥታ ወደዛ ተጉዛለች ማለት ነው። ሲቲ ተብዬዋ እንግዲህ ሁሉንም ነገር ለዳጣ በስነ ስርዓት አስረድታታለች። እኔ በደንብ አስታውሳለሁ። ወንድ ነው፣ ቤተ ክርስቲያን አካባቢ ቆም ብሎ ወይ አይሳለም ወይ አይጸልይ፣ ወደ ግራ ወደ ቀኝ አይቶ ከዛ ቁጭ አድርጎ ነው የሄደው። የተጠቀለለ በጨርቅ ህፃን ልጅ። እኛ ምግብ መስሎን ነበረ፣ ስናይ ግን ህፃን ልጅ ነው። ከዛ በመደናገጥ ወዲያ ወዲህ እያለ ሄደ። ልጅ እንደሆነ ሳቅ፣ ግን እኔ ተከተልኩት። የሆነ ትልቅ ግቢ ነው የገባው። የጣለሽ ወንድ ነው ስትላት ዳጣ የዚህን ጊዜ በጣም ነው ስሜታዊ ሆና ያለቀሰችው። እናቴ አትጥለኝም ብዬ ነበረ፣ አውቄው ነበረ። እናቴ ወልዳ ልትጥለኝ አትችልም። እናቴ ይሄኔ ምን እያለች ይሆን? ልጅ የት ናት እያለች እየባዘነች ይሆናል በማለት እንግዲህ በጣም አልቅሳለች። አሁኑኑ ነው መሄድ ያለብኝ፣ አሁኑኑ ሰጂኝ ሲቲ በእናትሽ፣ ሞገስ በእናትክ አሁኑኑ ነው መሄድ ያለብኝ፣ አሁኑኑ ካልወሰዳችሁኝ ብላ እንግዲህ ውጥ አርጋ ይዛቸዋለች። ሞገስም እውር አይንክ ይበራልሃል ነገ ቢሉት ዛሬ ካልሆነ አለ የሚል ተረትን ተርቶ መረጋጋት አለብሽ። ይሄ ከ18 ዓመት በፊት ያለ ታሪክ ነው። አሁን ላይ ደግሞ ከ18 ዓመት በፊት ያለ ቤት ላይኖር ይችላል። ተረጋግተን ሁሉንም ነገር መፈለግ አለብን ብሎታል። እንግዲህ መረጃ ተቀብለው የቦታውን አድራሻ ሄደዋል። ያገኛሉ አያገኙም የሚለውን እንግዲህ በቀጣይ ፓርት የምናየው ይሆናል። ዳጣ ወላጆቿን ብታገኝ እውነት በጣም ደስ ይለናል ማለት ነው። ምንም አታውቅም እንግዲህ ማን እናቷ ማን አባቷ የሆነ አታውቅም። እንዲያውም በባለፈው ካስታወሳችሁ ሞገስን ለምን አጠብሽውም ስትላት ቅድስት ምናልባት ወንድሜ ቢሆንስ? ወንድሜ ሊሆን ይችላል። ይሄ ፍራቻም አለብኝ እኮ ነኝ። ወንድሜን አላቅም፣ እናቴን አላቅም፣ ግን ይኖሩኛል። እናት ካለ እናት የተፈጠረ የለም። ወንድሞችም ደግሞ ይኖሩኛል እና ይሄን አላቅም። ይሄ የኔ የሁል ጊዜ ጥያቄ ነው በማለት ሞገስ ወንድሜ ነው የሚል ነገር ነው ውስጧ ላይ ያለው ማለት ነው። የመጀመሪያ ሄደችባት ገኒ ተብዬዋ እንግዲህ ይሄንን ሰው ጠበቅ አድርገሽ ያዥው ብላታለች። ሞገስም ማለት ነው ልጁን ጠበቅ አድርጊ ስትላት ኧረ ወንድሜ ነው የሚል መልስ ነው የመለሰችው ማለት ነው። እንግዲህ በዚህኛው ፓርት ሉላም በጣም አዝናለች። በባለፈው ዘላ ከፎቅ ላይ ሞታ ይሆን የሚል ሀሳብ ነበረ። ነገር ግን ከፎቅ ላይ ዘላ
እንዳትሞት አስጥሏታል ማለት ነው። ዝና ይዟታል፣ ለድንገት ተርፋለች ማለት ነው። ምን ልትሆኝ ነው? ከዚህ ላይ ዘለሽ ራስሽን ልታጠፊ ነው ወይ? ራስሽን ብታጠፊ እኔን እንደገደልሽ ቁጠሪው። ለምንድን ነው እንደዚህ የምታረጊው? እያለ ይገኛል ዝና ማለት ነው። ከአንተ ጋር ከመኖር ከዚህ ህይወት ራሴን ባጠፋ ይሻለኛል ብላለች ሉላ። እንደዚህ የምታረጊው በዛ በሞገስ ምክንያት ነው። እሱን አስወግደዋለሁ፣ እሱ ከሌለ አንቺ አርፈሽ ትቀመጫለሽ እያላት ይገኛል። እሱን ምንም ብታረገው እኔ መቼም ይሄንን ሀሳብ አልቀይርም፣ ከአንተ ጋር ከመኖር ሞትን መርጣለሁ እያለችው ትገኛለች። ከዚህ በኋላ አትወጪም ብሎ እንግዲህ ወደ ቤት አስገብቷታል፣ ቆልፎባታል አሁንም ማለት ነው። ሁሌ አብረከኝ ስለማትሆን ከዚህ በኋላ ራሴን ነው የማጠፋው የሚል ውሳኔ ወስናለች ሉላ። ይሄ በጣም ነው የሚያሳዝነው። ዝና ግን በጣም አበዛው የምር። ወይ ቢለቃት ጥሩ ነበረ። ፍትህ ለሉላ እንላለን። አሁን ላይ የቀረው ፍትህ ለሉላ ነው። ተንኮል የሚሰሩት እንግዲህ ሁላቸውም የእጃቸውን እያገኙ ነው። እነ ማህሌት ቂሊንጦ ይገባሉ። ምሳሌም ታክማ ትመለሳለች። አሁን የቀረው የሉላ ነፃ መውጣት ነው ማለት ነው። ሞገስን የሚከታተሉ ሰዎችም ማህሌት ከታሰረች ሞገስም እረፍት ሊያገኝ ነው። ይሄ በጣም ትልቅ ነገር ነው። ማህሌት በራሷ ጊዜ ወንጀለኛ ሆናለች። ሌላውን ስታሳድድ በድብቅ እሷ ወንጀልን ገንዘብ እየከፈለች ስታሰራ ሰዎችን፣ እሷ ግን እቃ ወስዳለሁ በሚል ሰበብ እስር ቤት ልትገባ ነው። ይሄ በጣም ትልቅ ነገር ነው። ቅድስት እንግዲህ በፈገግታና በደስታ ነው እያየች ያለችው። ፖሊሱ እጅ ወደ ላይ ሲላት እኔ እኮ እዚህ ለምን እዚህ የመጣሁት ቤቴ ናፍቆኝ ነው፣ ቅድስቴ ናፍቃኝ ነው፣ ቅድስቴ ላያት ነው አይደለም ቅድስቴ እያለች እንግዲህ መወትወት ጀምራለች ማለት ነው። አይደለም ልትደበድቡኝ ቤት ልዘርፉ ነው የመጣችሁት አይደለም ብላታለች። ማህሌት እንግዲህ ብዙውን ጊዜ ስለምታስመስል በፊት ቅድስት ከብሩክ ጋር እንዳይጣሉ ብላ እንደዚህ አይደለ ስትላት ያጠፋችውን ጥፋቱላ አዎ ጋሼ ብላ የሆነ እነሱ እንዳይጣሉ መሀል ላይ ትገባ ነበረ። አሁን እንግዲህ ይሄ ፖሊስ ነው ሁሉንም ነገር ያውቃል ብላ ነው የመለሰችላት ማለት ነው። ፖሊሱ ሁሉንም ነገር ያውቃል ብላ መልሳላታለች። ማህሌት ብትለፈልፍም የሚደርስላት የለም ማለት ነው። ቂሊንጦ ገብታለች። በነገራችን ላይ በጣም ነው ደስ የሚለኝ ማህሌት ያው የተንኮል ትወና ብትተውንም የሆነ የእጇን ስታገኝ ማለት ነው በጣም ነው የምደሰተው። ስትሸነፍ በጣም ነው የምደሰተው ማለት ነው። በተንኮል ስለምትሄድም ድራማ ቢሆንም ግን ብዙ ነገር እንማርበታለን። ተንኮለኛ ሰዎች፣ ለሰው ህይወት መሰናክል የሚያስቡ ሰዎች መቼም ቢሆን ስኬታማ አይሆኑም ይመስላቸዋል እንጂ ተንኮል በምንም ነገር ውስጥ ሰዎችን ስኬታማ ሊያደርግ አይችልም። ብሩክም ብዙ ጊዜ ዋጋ አስከፍለዋለች፣ ብዙ ነገር አበላሽታበታለች። ግን ታግሶ ፈጣሪ ራቶት አሁን ላይ ስኬታማ ሆኗል እንግዲህ ማለት ነው። ሁሉም ነገር ተሳክቶለታል እሱ በእውነት መንገድ ስለሚጋፈጥ እና በእውነት መንገድ እንሂድ፣ ተንኮል አንስራ። ያው ድራማ ቢሆንም እኛ የምንማርበት ነገር ስላለ ሀሰት ከንቱ ነገር ትተን በመልካም ነገር መመላለስ፣ ከተንኮል መራቅ። ተንኮል ለሰዎች ጉድጓድ ስንቆፍር ራሳችን በቆፈርነው ጉድጓድ ስለምንወድቅ፣ ስለዚህ ይሄንን መጠንቀቅ ይኖርብናል። ምሳሌ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ፣ ደህና ሁኑልኝ። አመሰግናለሁ ስለምትከታተሉ ስለምታበረታቱኝ። ቤተሰብ ያልሆናችሁ በቅንነት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አበረታቱን ማለት ነው። እንግዲህ ላይክ እና ሰብስክራይብ ነው የምንፈልገው ከናንተ። ለኛ ይጠቅማለው፣ ለናንተ ደግሞ ምንም አይነት ጉዳት የለውም። እንተጋገዝ፣ አብረን እንደግ።